ይህን ቤተ መቅደስ አፍርሱት አለ። ስለ ሰውነቱ ነው። አስነሳዋለሁ አለ። አብ ነው። በትብብር መነሳት የሚባልም ነገር የለም። ከሙታንም ባስነሳው በእግዚአብሔር አብ ሐዋርያ የሆነ ከሙታን ያስነሳው ማን ነው? እግዚአብሔር አብ ነው። ሰውነቱን ከሙታን ያስነሳው ኢየሱስ ነው ከተባለ እንግዳው ኢየሱስ ክርስቶስ ወልድ ብቻ አይደለም እግዚአብሔር አብም ነው ማለት ነው። ወይ አላስነሳም ማለት አለብን። ይህን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ ነው ያለው። ወልድም እኮ አስነስቷል ይላል። ምንድነው ማስረጃ ሲባል ዮሐንስ ወንጌል ምዕራፍ 10 ላይ ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል። የሚያኖረው ማን ነው? ራሱ ነው። የሚያነሳው ማን ነው? ራሱ ነው። አብም አስነስቶታል፣ ወልድም አስነስቶታል። እንደዚህ ምን 2 ጊዜ 3 ጊዜ እኮ አይደለም የሚሞተው። አንድ ጊዜ ሞታ እንደ ተነሳ እንጂ አንድ ጊዜ ሞቶ ከዛ አብ አስነስቶት እንደገና ሞቶ ደግሞ ወልድ የሚያስነሳው እንዴት ነው የሚሆነው? ከነፍስ አንጻር የተነገረው ንግግርና ከሰውነት አንጻር የተነገረው ንግግር አንድ አይደለም። ይህንን ቤተ መቅደስ አፈርሰዋለሁ፣ ይህን ቤተ መቅደስ አነሳዋለሁ እኮ አይደለም ያለ። ይህንን ቤተ መቅደስ አፍርሱት፣ በ3ኛው ቀን ምን አደርገዋለሁ? አነሳዋለሁ። ያ ስለ ሰውነት የተነገረ፣ ይሄ ስለ ነፍስ የተነገረ ነው። ስለዚህ ያ ሰውነት በሚሞትበት ጊዜ ነፍሱን አኖሮታል። ያ ሰውነት መነሳት በሚፈልገት ጊዜ ነው ነፍሱን ደግሞ አንስቶታል ነው እንጂ ስለ ሰውነቱ የሚናገር አይደለም። ማቴዎስ ዮሐንስ ወንጌል ምዕራፍ 10 የፈረሰ የሞተ ከዛ ተነሳ የምንለው ሰውነቱ ነው። ያንን ደግሞ ያስነሳው አብ ነው። ሰውነቱን ያስነሳው እኮ አብ ብቻ ነው የሚለው ነገር ከተኬደ ስለዚህ ምን ሊሆን ነው? የሞተውን ያስነሳው አብ ነው። ስለዚህ ኢየሱስ ክርስቶስ ምን ሊሆንባቸው ነው? ወልድ ብቻ አይደለም። በአስነሽነቱ ደግሞ ማን ሊሆን ነው? እግዚአብሔር አብ ሊሆን ነው። ስለዚህ ኢየሱስ አስነሳው የሚል ጥቅስ ከተገኘ ኢየሱስ ክርስቶስ ወልድ ብቻ አይደለም። ያንን የሞተውን ሰውነት በማስነሳቱ ደግሞ እግዚአብሔር አብ ነው የሚለው እውነት መቀበል ስለሚቸግር ምን ተፈጠረ ነው? ወልድም አስነስቷል አብም አስነስቷል የሚባል ተረት ተፈጠረ ማለት። እሺ እንግዲህ ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እያጠናን ያለነው ክፍል ከባለፈው ሳምንት ጀምሮ በፊልጵስዩስ መጽሐፍ ምዕራፍ 3 ላይ ያለ ሐሳብ ነው። ፊልጵስዩስ ምዕራፍ 3 ላይ እንደዚህ የሚል የእግዚአብሔር ቃል አለ። ፊልጵስዩስ ምዕራፍ 3 ቁጥር 7 ጀምሮ በጌታ በኢየሱስ ስም አነበዋለሁ። ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አዎን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ እንደ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳው፣ ክርስቶስንም አገኝ ዘንድ በክርስቶስም በማመን ያለውን ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ ይላል። እግዚአብሔር ይመስገን። በዚህ ክፍል ላይ አጽንኦት ሰጥተን ስናይ የነበር ነው በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት የሚለው ሐሳብ። ኢየሱስን ማወቅ ከሁሉ ይልቅ የሚበልጥ ነው አለ ሐዋርያው። ከሁሉ ይልቅ የሚበልጠው ዕውቀት ኢየሱስን ማወቅ ነው። እና ኢየሱስን ማወቅ ከሁሉ ይልቅ ለምን በለጠ? ምንድነው እሱ ጋር የምናየው ምስጢር የሚለውን ነገር ስናይ አንዱ በኢየሱስ ክርስቶስ ውስጥ የምናየው ሁለት በጣም የተቃረኑ የሚመስሉ ሐሳቦች የአንዱ የኢየሱስ ማንነት ሆኖ መታየቱ ነው። ከሁሉ የሚበልጥ ዕውቀት ነው ይላል። ባለፈው ስናይ በአንድ በኩል ሁሉን የሚችል ጌታ አምላክ ነው ብሎ ያስቀምጠውና
በሌላ በኩል ደግሞ ከቀበሮም ከሰማይ ወፎችም ሁሉ መስፈሪያና መኖሪያ ሲኖራቸው እኔ ግን ራሴን ማስጠጋበት የለኝም ብሎ የሚናገር ኢየሱስ እናያለን። በሌላ በኩል ደግሞ ሁሉን የሚችል ብሎ ኦልማይቲ ብሎ ደግሞ ሲያስቀምጠው እናያለን። ለደቀ መዛሙርቱ ራሱን ሲያስቀምጥ ወንድሞች ብሎ ሲያስቀምጣቸው እናያለን። እንደገና ደግሞ አስደናቂ የሆነ ስራ ማንም ሊሰራው የማይችለውን እነሱን መረባቸውን አጥበው በባዶ በተቀመጡበት ጊዜ ላይ መጥቶ መረባቸው ሊይዝ የማይችለውን በጣም ትልቅ ታምራት ለማምጣት በተገለጠ ጊዜ ደግሞ ልጆች ሆይ ብሎ ሲላቸው እናያለን። ታምራት ሲሰራ አባታቸው ነው። ማንም ሰው ሊሰራ የማይችለውን ታምር ሲሰራ አባታቸው ይሆናል። እግዚአብሔር የተመሰገነ ይሁን። እንደገና ደግሞ እንደ ወልድ ሆኖ የሰው ልጅ ሆኖ በሰውነቱ ደግሞ ሲመጣ ደግሞ ወንድሞች ደግሞ ይላቸዋል። እግዚአብሔር ይመስገን። ስለዚህ ኢየሱስ ክርስቶስ በአንድ ጊዜ እዚህ ጋር ወንድሞች ያላቸውን ታምራት ለመስራት ሲገለጥ ደግሞ አባታችሁ ነኝ ብሎ የሚገለጥበትን ሁኔታ ስናይ የኢየሱስ ክርስቶስን የሚታይ መልክና የማይታይ ባህሪ ሁለት በጣም ሩቅ ለሩቅ የሆኑ ሀሳቦች በአንድ ኢየሱስ ክርስቶስ የሚገለጥ መሆኑን እናያለን። አባትነትም ተገለጠ። ታምራት ለማድረግ ሲመጣ ልጆች ብሎ አላቸው። እሱ አባታቸው ሆነ። እንደገና ደግሞ እነሱም ደግሞ ልጅነት ስላለ በኢየሱስ ክርስቶስ በሰውነቱ በኩል ደግሞ ልጅ ስለሆነ እነሱም የእግዚአብሔር ልጆች ናቸውና በዕብራውያን መጽሐፍ ምዕራፍ 2 ላይ እንደተቀመጠው እግዚአብሔር የተመሰገነ ይሁን ወንድሞች ሲላቸው እናያለን። እና ሙሉ ጥናት ስለ ክርስቶስ ሙሉ ጥናት ካላደረገን አንዱ ሳይድ ላይ ብቻ እንቀራለን ማለት ነው። ወይ የሚታየውን መልክ ብቻ እናውቃለን። ብዙ ጊዜ የሚታየው ላይ ነው ሰዎች የሚያተኩሩት። ግን ሁለቱንም የኢየሱስን ሁለቱንም ሳይድ ማወቅ በጣም አስፈላጊ መሆኑን እያየን ነበር። ይሄ ደግሞ በሐዋርያ ጳውሎስ አገላለጽ ስለ ኢየሱስ ክርስቶስ ያለው ይሄ እውቀት ከሁሉ የሚበልጥ እውቀት ነው ብሎ ነው የሚያስቀምጠው። ተመልከቱ እንግዲህ ኢየሱስ ክርስቶስ ወልድ ብቻ ነው ብሎ የሚያስቡ ሰዎች ከሁሉ ይልቅ የሚበልጥ እውቀት ማን ብቻ ነው? ወልድን ማወቅ ብቻ ነው ማለት ነው። አብን ማወቅ ምን እንደሆነ አይታወቅም። ወልድን ማወቅ ምንም አይታወቅም። ምክንያቱም ኢየሱስ ወልድ ብቻ ነው ብሎ ለሚያስቡ ሰዎች ከሁሉ ይልቅ የሚበልጥ እውቀት ወልድን ማወቅ ብቻ ነው የሚሆነው ማለት ነው። ኢየሱስ ግን ወልድ ብቻ ስላልሆነ ነው ከሁሉ የሚበልጥ እውቀት ኢየሱስን ማወቅ ነው የተባለው። ኢየሱስ ወልድ ብቻ ስላልሆነ ኢየሱስ ወልድ ብቻ ቢሆን ኖሮ ከሁሉ የሚበልጠው እውቀት እንዴት ወልድን ብቻ ማወቅ ይሆናል? አብንስ ማወቅስ? አብን ማወቅ ምንድን ነው የሚባለው? ከሁሉ የሚበልጠው እውቀት ወልድን ማወቅ ከሆነ አብን ማወቅ ምን አይነት ነው? አናሳ እውቀት ነው? መንፈስ ቅዱስን ማወቅስ አናሳ እውቀት ሊባል ነው? አይደለም። ኢየሱስ ወልድ ብቻ አይደለም። ኢየሱስ ወልድ ብቻ አይደለም። ኢየሱስ ወልድ ነው የምንለው በሰውነቱ ነው። እግዚአብሔር ይመስገን። ያንን ሐሳብ ማየት እንችላለን። ለምሳሌ ይህንን ነገር እንዴት አድርጎ እንደሚያስቀምጠው መጽሐፍ ቅዱሳችን ላይ ባሳያችሁ ማቴዎስ 17 ቁጥር 22 ላይ 17:22 ምን ይላል? በገሊላ ሲመላለሱ ኢየሱስ የሰው ልጅ በሰዎች እጅ አሳልፎ ይሰጥ ዘንድ አለው፣ ይገድሉትማል፣ በሦስተኛውም ቀን ይነሳል አላቸው። እጅግም አዘኑ ይላል። ኦኬ፣ የሰው ልጅ አልፎ ይሰጥ ዘንድ አለው። ምን ያደርጉታል? ይገድሉትማል፣ በሦስተኛውም ቀን ይነሳል አላቸው። ስለዚህ ይሄ የሚገደለው እንደገና ደግሞ በሦስተኛው ቀን የሚነሳው አካል ምን ተብሎ ነው የተጠቀሰው? በዚህ ክፍል ላይ የሰው ልጅ ተብሎ ነው የተጠቀሰው። ይሄ የሚገደለው በሦስተኛው ቀን ደግሞ ይነሳል የተባለው የሰው ልጅ ተብሎ ተገልጿል። በሌላ ቦታ ላይ ይሄ የሰው ልጅ ወልድ ደግሞ ተብሎ ተገልጿል።
በምንድን ነው የምናውቀው? ምሳሌ ሮሜ መጽሐፍ ምዕራፍ 5 ላይ ስናነብ ምን ይላል? ሮሜ ምዕራፍ 5 ቁጥር 10 ላይ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን ይላል። ይልቁን ከታረቀን በኋላ በሕይወቱ እንድናለን። ስለዚህ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት። አሁን እዚህ ጋር ሞት የሚለው ምኑን ነው? ልጁን ነው፣ ወልድን ነው። ስለዚህ የሰው ልጅ ተብሎ የተገለጸው ሐሳብ እና እዚህ ጋር ወልድ ተብሎ ወይም የእግዚአብሔር ልጅ ተብሎ የሚገለጸው ሐሳብ አንድ ነው። የሞተው አካል የሰው ልጅ ተብሏል። እዚህ ጋርም ደግሞ የሞተው አካል ደግሞ ወልድ ወይም የእግዚአብሔር ልጅ ተብሏል። አንደኛ ተሰሎንቄ ላይም ሄደን ብናይ አንደኛ ተሰሎንቄ ይሄ ሐሳብ በብዙ የመጽሐፍ ቅዱስ መምህራን ዘንድ እንዲነሳ አይፈለግም። ምክንያቱም ይህንን ሐሳብ ካስተማረን ኢየሱስ ወልድ ብቻ አይደለም ወደሚለው ነገር ይሄድብናል ተብሎ ስለሚሰጋ ከብዙ ሰዎች ከብዙ የመጽሐፍ ቅዱስ ተማሪዎች ዘንድ የተሰወረ ነው ይሄ። ምክንያቱም ኢየሱስ ክርስቶስን ወልድ ያሰኘው የሞተበት የተነሳበት ማንነት ነው ወደሚለው ከተካሄደ ታዲያ ሌላኛውስ ማንነቱ ማን ሊሆን ነው ወደሚል ስለሚሄድ በዚህ ደረጃ ጥልቅ የሆነ ሐሳብ እንዲነሳ አይፈቀድም። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 እና 10 አንድ ላይ ያለበት ክፍል ላይ ደግሞ እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉና ለሕያውና ለእውነተኛ አምላክ ታገለግሉ ዘንድ ከሙታንም ያስነሳውን ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ተጠብቁ ዘንድ ይላል። ስለዚህ ከሙታን ያስነሳው ምኑን ነው? ልጁን። በማቴዎስ ምዕራፍ 17 ላይ ደግሞ ከሙታን ተነሳ የተባለው ምኑ ነው? የሰው ልጅ ነው። በገሊላ ሲመላለሱ ኢየሱስ የሰው ልጅ በሰዎች እጅ አሳልፎ ይሰጥ ዘንድ አለው፣ ይገድሉትማል፣ በሦስተኛውም ቀን ይነሳል አላቸው። ስለዚህ በማቴዎስ ወንጌል 17:22 መሰረት የሚነሳው ማን ነው? የሰው ልጅ ነው ተብሏል። በአንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 እና 10 ደግሞ የሚነሳው ምን ተብሏል? ወልድ ነው ወይም ልጁ ነው ተብሏል። እዚህ ላይ ብዙ ጊዜ ይህን ለመቀበል ልክ ነው፣ የሰው ልጅ የተባለው ወልድ ነው፣ ምንም ችግር የለም፣ ልክ ነው። የሞተው የሰው ልጅ ነው፣ ትክክል ነው። የሞተው ወልድ ነው፣ ትክክል ነው። ይሄ እኮ ግልጽ እኮ ነው የሚለውን ሐሳብ ለመቀበል የሚቸገሩ እንዳሉ ሁሉ ማይቸገሩ ደግሞ አሉ። በዚህ እውነት ላይ ሐዋርያት በሰበኩት ወንጌል ላይ ከቆሙት በስተቀር ይህን ለመቀበል የሚቸገሩት ምኑ ጋር ስንደርስ ነው? ዮሐንስ ወንጌል ምዕራፍ 2 ላይ ነው። መጽሐፍ ቅዱስን አንዱን የመጽሐፍ ቅዱስ ክፍል ተቀብለን የሌላኛውን የመጽሐፍ ቅዱስ ክፍል የማንቀበል ከሆነ እያስተናገድን ያለነው የራሳችንን ስሜት ነው እንጂ የመጽሐፍ ቅዱስን እውነት አይደለም። ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ምን ይላል? ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3ም ቀን አነሳዋለሁ አላቸው። አሁን እዚህ ጋር ደግሞ የሚፈርሰውና የሚነሳው ምንድን ነው ተባለ? ቤተ መቅደስ። እንግዲህ የሞተልን እና የተነሳልን 4 አካላት አሉ ካልተባልን በስተቀር ወልድ የተባለው፣ የሰው ልጅ የተባለው፣ ቤተ መቅደስ የተባለው አሁን ደግሞ በዚህ ክፍል ላይ ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታነሳዋለህና አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር። ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህን እንደተናገረ አሰቡና መጽሐፉንና ኢየሱስ የተናገረውን ቃል አመኑ ይላል። እዚህ ደግሞ የሞተውና የተነሳው ምንድን ነው? የሰውነቱ ቤተ መቅደስ ስለ ሰውነቱ ነው። ስለዚህ ምንድን ነው ጥፋቱ? መጽሐፍ ቅዱስ ኢየሱስን የሰው ልጅ ሲል ስለምኑ ነው የሚናገረው? ስለ ሰውነቱ ቤተ መቅደስ። መጽሐፍ ቅዱስ ኢየሱስን ወልድ ሲለው ስለምኑ እየተናገረ ነው? ስለ ሰውነቱ። አይ ወልድ ሲል ስለ ሰውነቱ አይደለም የሚናገረው።
ብሎ ከተባለ ስንት አካል ነው የሞተልን? ሰውነቱ ሲል ሰውነቱ ሞተ ሲባል ሌላ፣ የሰው ልጅ ሞተ ሲባል ሌላ፣ ቤተ መቅደሱ ነው የሞተው ሲባል ሌላ፣ ልጁ ነው የሞተው ሲባል ሌላ ከሆነ 4 አካላት ነው እንደ የሞተው? 4 አካል አይደለም የሞተው። ይሄ ሁሉ አንዱ አካል ነው የተገለጸው። የሰው ልጅ ቢለው፣ ወልድ ቢለው፣ ቤተ መቅደሱ ቢለው፣ የሰውነቱ ቤተ መቅደስ፣ ይሄ ሁሉ ስለ ሰውነቱ የተነገረ ነው። ወልድ ሞተ ቢለን ስለ ሰውነቱ ነው። የሰው ልጅ ሞተ ቢለን ስለ ሰውነቱ ነው። ስለ ሰውነቱ ቤተ መቅደስ ነው እየተናገረ ያለ። ይህንን ቤተ መቅደስ አፍርሱት ቢል አሁንም ስለ ሰውነቱ ቤተ መቅደስ ነው እንጂ የሚያወራው ቤተ መቅደስ ኢየሱስ ክርስቶስ ቤተ መቅደስነቱ ሌላ አካል አይደለም። ሰውነቱን ነው ቤተ መቅደስ እያለ ያለ። የሰው ልጅ ሲልም ያንኑ የሞተልን አካል ነው የሰው ልጅ የሚለው ስለ ሰውነቱ መናገር ሲፈልግ ነው። ወልድ ሲልም ከሙታን የተነሳ ወልድ ነው ሲል አሁንም ስለ ሰውነቱ ነው የሚነግረን ያለው እና ወልድ ሲል ስለ ሰውነቱ ነው የሚናገረው ብለን በምንናገርበት ጊዜ መጽሐፍ እንዴት ብሎ እንደዚህ ይላል? ወልድ የሚለውን ስለ ሰውነቱ ነው ይላሉ። በጣም ያሳዝናል። በጣም እግዚአብሔር ይላቸው ማለት ነገር የሚባል ነገር አለ ነው። መጽሐፍ ቅዱስ የሚነግረን እውነት ነው። እግዚአብሔር የተመሰገነ ነው። ይልቅስ የኢየሱስ ክርስቶስን ሁለቱንም የሚታይ መልክና የማይታይ ባህሪውን ከሁሉ ይልቅ የሚበልጥ ዕውቀት ኢየሱስ ስለሆነበት ስለዚህ ነገር በጥልቀት ማየትና ያንን መጽሐፍ ቅዱስ የሚነገርን እውነት ለመቀበል መዘጋጀት ነው የሚጠቅመው። ኢየሱስ ክርስቶስን ሰውነት ብቻ ብለን እንዳንለው ደግሞ ምክንያቱም ሰውነት ምንም ይሆን ነዋል የሚፈርሰው ነው። ኢየሱስ ክርስቶስ ግን ሰውነት ብቻ ሳይሆን ደግሞ የሚፈርሰው ብቻ ሳይሆን አስነሽም ማንነት ደግሞ አለ። ይህም ቤተ መቅደስ አፍርሱት አለ፣ ስለ ሰውነቱ ነው። አስነሳዋለሁ አለ፣ አብ ነው። እግዚአብሔር ይመስገን። ምክንያቱም በገላትያ መጽሐፍ ምዕራፍ 1 ላይ ገላትያ መጽሐፍ ምዕራፍ 1 ምን ብሎ ይናገራል? ከሙታን ያስነሳውን ማን ነው የሚለውን ነገር ኢየሱስ ከሙታን አስነሺ ነው ሲባል ሌላ ነገር ሆኖ ከሙታን አስነሺ መሆን አይችልም። የለም እንደዛ አይነት ነገር። በትብብር መነሳት የሚባልም ነገር የለም። እሱንም እናየዋለን። ገላትያ መጽሐፍ ምዕራፍ 1 ቁጥር 1 ምን ይላል? በኢየሱስ ክርስቶስ ከሙታንም ባስነሳው በእግዚአብሔር አብ ሐዋርያ የሆነ ጳውሎስ ማለት ነው። ከሙታን ያስነሳው ማን ነው? እግዚአብሔር አብ ነው። ኢየሱስ ክርስቶስ ሰውነቱን ከሙታን ያስነሳው ኢየሱስ ነው ከተባለ እንግዳው ኢየሱስ ክርስቶስ ወልድ ብቻ አይደለም፣ እግዚአብሔር አብም ነው ማለት ነው። ወይ አላስነሳም ማለት አለብን። ይህን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ ነው ያለው። ይህንን አንዳንድ ሰዎች ከምን ጋር የማጣራት ነገር ያለው ዮሐንስ ወንጌል ምዕራፍ 10 ላይ አይ ወልድም እኮ አስነስቷል ይላል። እንደዛ የሚባል ነገር የለም። ምንድነው ማስረጃ ሲባል ዮሐንስ ወንጌል ምዕራፍ 10 ላይ አብም ያስነሳል፣ አብም አስነስቶታል፣ ወልድም አስነስቶታል። እንደዚህ ምን 2 ጊዜ 3 ጊዜ እኮ አይደለም የሚሞተው። አንድ ጊዜ ሞታ አንዴ ተነሳ እንጂ አንድ ጊዜ ሞቶ ከዛ አብ አስነስቶት እንደገና ሞቶ ደግሞ ወልድ የሚያስነሳው እንዴት ነው የሚሆነው? እንደዛ አይነት ነገር የለም። ከምን ጋራ ነው የሚቀላቅሉት? ዮሐንስ ወንጌል ምዕራፍ 10 ላይ እንደዚህ ይላል። ቁጥር 14 ጀምሮ መልካም እረኛ እኔ ነኝ፣ አብ እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴንም በጎች ያውቁኛል፣ ነፍሴንም ስለ በጎች አኖራለሁ። ነፍሴን ስለ በጎች አኖራለሁ። ከዚህም በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱንም ደግሞ ላመጣ ይገባኛል። ድምፄንም ይሰማሉ፣ አንድም መንጋ ይሆናሉ፣ እረኛውም አንድ፣ ነፍሴን ደግሞ አነሳት ዘንድ አኖራለሁና። ስለዚህ አብ ይወደኛል። ስለዚህ ነፍሴን አነሳት ዘንድ አኖራለሁ ብሎ ያለው ወልድም ደግሞ ለብቻው አስነሺ ነው። እዚህ ጋር
ነፍሴን አነሳት ዘንድ አኖራለሁ። የሚያኖረው ማን ነው? ራሱ ነው። የሚያነሳው ማን ነው? ራሱ ነው። ከነፍስ አንጻር የተነገረው ንግግርና ከሰውነት አንጻር የተነገረው ንግግር አንድ አይደለም። ሰውነቱን እኮ እኔ አፈርሰዋለሁ እኔ አነሳዋለሁ እኮ አይደለም ያለው። ይህንን ቤተ መቅደስ አፈርሰዋለሁ ይህን ቤተ መቅደስ አነሳዋለሁ እኮ አይደለም ያለው። ይህንን ቤተ መቅደስ አፍርሱት፣ በሶስተኛው ቀን ምን አደርገዋለሁ? አነሳዋለሁ። ያ ስለ ሰውነት የተነገረ፣ ይሄ ስለ ነፍስ የተነገረ ነው። ነፍስን የሚያኖርም የሚያነሳም ራሱ ነው። ስለዚህ ያ ሰውነት በሚሞትበት ጊዜ ነፍሱን አኖሮታል። ያ ሰውነት መነሳት በሚፈልገት ጊዜ ደግሞ ነፍሱን ደግሞ አንስቶታል ነው እንጂ ስለ ሰውነቱ የሚናገር አይደለም። ዮሐንስ ወንጌል ምዕራፍ 10 ዮሐንስ ወንጌል ምዕራፍ 2 የሚነግረን ግን ስለ ሰውነቱ ነው። ነፍስ ይኖራል እንጂ አይሞትም፣ አይፈርስም። ነፍሴን አኖራለሁ ነው እንጂ ያለው ነፍሴን አፈርሳለሁ አላለም። ለዚህን አቀላቅሎ አይ ሰውነቱን አብም አስነስቶታል ሰውነቱን ወልድን አስነስቶታል ለማለት ይሄ ነው። ሰውነት አብ ነው ያነሳው፣ ከአብ ውጪ ሌላ የለም፣ አልተጻፈም። ሰውነት ነፍስ ኖረ እንጂ አልፈረሰም። የፈረሰ የሞተ ከዛ ተነሳ የምንለው ሰውነቱ ነው። ያንን ደግሞ ያስነሳው አብ ነው። ስለዚህ ኢየሱስ ክርስቶስ ያን ከተቀበልን ሰውነቱን ያስነሳው እኮ አብ ብቻ ነው የሚለው ነገር ከተኬደ ስለዚህ ምን ሊሆን ነው? የሞተውን ያስነሳው አብ ነው። ስለዚህ ኢየሱስ ክርስቶስ ምን ሊሆንባቸው ነው? ወልድ ብቻ አይደለም። በሟችነቱ በፈራሽነቱ በቤተ መቅደስነቱ ወልድ ነው። በአስነሽነቱ ደግሞ ማን ሊሆን ነው? በገላትያ ምዕራፍ 1 ቁጥር 1 መሰረት እግዚአብሔር አብ ሊሆን ነው። ምክንያቱም ያንን ሰውነት የፈረሰውን የሞተውን ሰውነት በሶስተኛው ቀን ያነሳው ማን ተብሎ ተጽፏል? እግዚአብሔር አብ ነው ተብሎ ተጽፏል። ስለዚህ ያንን ሰውነት ያስነሳው እግዚአብሔር አብ ነው ከተባለ ኢየሱስ አስነሳው የሚል ጥቅስ ከተገኘ ኢየሱስ ክርስቶስ ወልድ ብቻ አይደለም። ስለዚህ ኢየሱስ ክርስቶስ በሰውነቱ ወልድ ነው። ያንን የሞተውን ሰውነት በማስነሳቱ ደግሞ እግዚአብሔር አብ ነው የሚለው እውነት መቀበል ስለሚቸግር ምን ተፈጠረ ነው? ወልድም አስነስቷል አብም አስነስቷል የሚባል ተረት ተፈጠረ ማለት። ለተረቱ ማስረጃ ሲያቀርቡ ለዚህ ተረት ማስረጃ አላችሁ ሲባል ተረት እንዳይሆንባችሁ ማለት ነው። ማስረጃ ከሌለው ተረት ነው። አይ ተረት አይደለም ማስረጃ አለን። ምንድነው ማስረጃችሁ ሲባል ዮሐንስ ወንጌል ምዕራፍ 10 ላይ እኮ ነፍሴን አነሳት ዘንድ አኖራለሁ ብሏል። የኖረን ማስነሳትና የፈረሰ ማስነሳት እኮ የተለያየ ነገር ነው ወገኖች። ስለ ኖረ አይደለም የምናወራው እኮ። አስነሳው የምንለው አካል የኖረ ሳይሆን የሞተ ነው፣ የፈረሰ ነው። እና ኢየሱስ ክርስቶስን ወልድ ብቻ አድርገን ማስቀመጥ አንችልም ማለት ነው። መንፈስ ቅዱስ መጽሐፍ ቅዱሳችን ሲነግረን መንፈስ ቅዱስ የሚሰጠን አብ ነው። መንፈስ ቅዱስ የአብ ነው። ዮሐንስ ወንጌል ምዕራፍ ማቴዎስ ወንጌል ምዕራፍ 10 ላይ ማቴዎስ ምዕራፍ 10 መንፈስ ቅዱስ የአብ ነው ከተባለ በኋላ ኢየሱስን ወልድ ብቻ ነው ብሎ ማስተማር አይቻልም። መንፈስ ቅዱስ ወይ የአብ አይደለም ብለን መካደን ያለብን እንጂ መንፈስ ቅዱስ የአብ ነው ካልን በኋላ ከዛ ኢየሱስ ወልድ ብቻ ነው ብሎ ማስተማር አይቻልም። ለምን? ማቴዎስ ወንጌል ምዕራፍ 10 ቁጥር 20 ላይ እንደዚህ ይላል። ምናልባት የተያያዘ ስለሆነ ከ19 ጀምሬ ላንብብላችሁ። 19 20 ላንብብላችሁ። አሳልፎ ሲሰጧችሁ የምትናገሩትን በዚያ ሰዓት ይሰጣችኋልና እንዴት ወይስ ምን እንድትናገሩ አትጨነቁ። በእናንተ የሚናገር የአባታችሁ መንፈስ ነው እንጂ የምትናገሩት እናንተ አይደላችሁምና ይላል። የማን መንፈስ ነው? የአባታችሁ መንፈስ ነው። መንፈስ ቅዱስ የአብ ነው፣ የአባታችን ነው። ስለዚህ መንፈስ ቅዱስ የኢየሱስ ነው ሲባል ወይ መንፈስ ቅዱስ የኢየሱስ አይደለም ብለን መካድ አለብን እንጂ መንፈስ ቅዱስ የኢየሱስ ነው ካለ በኋላ አብ አይደለም ማለታችን የአባታችን ነው።
ሐዋርያት ሥራ ምዕራፍ 16 ላይ እንደዚህ ብሎ ይነግረናል። እንዲህ መንፈስ ቅዱስ የኢየሱስ ነው የሚላለ እንዲህ መጽሐፍ ቅዱስ ላይ በደንብ ሐዋርያት ሥራ ምዕራፍ 16 እነዚህ ጥቅሶች ባልታወቀ ምክንያት እየተዘለሉ ነው እንጂ ቁጭ ብሏል። ሐዋርያት ሥራ ምዕራፍ 16 ቁጥር 6 እና 7 ላይ በሚስያም አንጻር በደረሱ ጊዜ ወደ ቢታንያ ይሄዱ ዘንድ ሞከሩ፣ የኢየሱስ መንፈስ አልፈቀደላቸውም። መንፈስ ቅዱስ የማን መንፈስ ነው? የኢየሱስ መንፈስ፣ የአባታችን መንፈስ። ወይ መንፈስ ቅዱስ የኢየሱስ አይደለም ብለህ ትክዳለህ፣ ወይም ደግሞ ኢየሱስ ወልድ ብቻ አይደለም ብለህ ታምናለህ። ስለዚህ መንፈስ ቅዱስ የማንም አይደለም። መንፈስ ቅዱስ የአባታችን ነው፣ የአብ ነው። ስለዚህ ኢየሱስ ክርስቶስ ወልድ ብቻ አይደለም የምንለው በምክንያት ነው፣ በመጽሐፍ ቅዱስ ማስረጃ ነው። አንደኛዋን ብቻ ስለ ኢየሱስ አንደኛዋን የሆነች ትንሽዬ ነገር የተሰጠችንን እሷን ይዘን ዝም ብለን ብዙ ነገር ማበላሸት የለብንም። ባለፈው ነግሬያቸዋለሁ። ራሱን እኮ ከሰማይ ወፎችም እኮ አሳንሶ ቁጭ ብሏል። ስለዚህ ከሰማይ ወፎችም የሚያንስ ነው ብለን ቁጭ ልና እንዲህ ብሎ የለም እንዴ? ጸልዮ የለም እንዴ? ጾሞ የለም እንዴ? ተጠምቆ የለም እንዴ? እንዲህ አድርጎ የለም እንዴ? ምን ያላደረገው አለ? የሰማይ ወፎች መስፈር ያላቸው ከበሮ ጉድጓድ አለው፣ እኔ ራሴ የሚያስጠጋበት እኮ የለኝም ብሏል። እና በቃ ራሱን የሚያስጠጋበት የለም በላ በቃ ኢየሱስ ራሱን የሚያስጠጋበት የሌለው ነው ብለህ ለምን አትልም? ተጽፏል እኮ እንዲህ። እኛ እኮ በተጻፈው ነው የምናምነው። የእግዚአብሔር ልጅ የሚለው እኮ ተጽፏል። አዎ ከቀበሮ ጉድጓድ አለ የሰው ልጅ የሚያስጠጋበት የለውም የሚልም ተጽፏል። ግን እኛ ሁልጊዜ ኢየሱስ የቀበሮ ጉድጓድ እንኳን የሚያክል ነገር የሌለው ሆኖ አይታየንም። እሱ ያንን የሆነበትን ምክንያት ስለምናውቀው የሰማይ ወፎች መስፈሪያ ያላቸው ቀበሮ ጉድጓድ እያለው ኢየሱስ ምንም የሌለው የሆነበትን ምክንያት እናውቀዋለን። ምንም የሌለው የሆነው ምንም የሌለው ስለሆነ ሳይሆን በዓላማ ነው። የጸለየው በዓላማ ነው። የጾመው በዓላማ ነው። የተራበው በዓላማ ነው። የተጠማው በዓላማ ነው። ማንነቱ ግን ወልድ ብቻ አይደለም። መንፈስ ቅዱስን የኢየሱስ ነው ብለህ ኢየሱስ አብ አይደለም የሚባል ክርክር ምን ማለት ነው? እና መንፈስ ቅዱስ ሁለት ባለቤት አለው? እግዚአብሔር ይመስገን። እሱም ሲናገር ምንድን ነው ያለው? እኔ ከአብ ዘንድ እልክላችሁ አጽናኝ፣ እርሱም ከአብ የሚወጣ የእውነት መንፈስ ነው ያለው። ከአብ ነው የሚወጣው ነው ያለው። እግዚአብሔር የተመሰገነ። ስለዚህ ኢየሱስ ወልድ ብቻ ነው ብሎ የሚባለው ክርክር ግማሽ እውቀት ነው፣ ጎራዳ ትምህርት ነው፣ ቆራጣ ትምህርት ነው፣ ሙሉ ትምህርት አይደለም። እግዚአብሔር ይመስገን። እና እግዚአብሔር ከዚህ ነፃ ስላደረገን እግዚአብሔር ከቆራጣ ትምህርት፣ ጎራዳ ከሆነ ትምህርት፣ ኢየሱስን ከሚያሳንስ ትምህርት፣ ኢየሱስን ወልድ ብቻ አድርጎ ከሚያሳይ ትምህርት እግዚአብሔር ነፃ አወጣን። እዚህ ያላችሁም ወገኖች ኢየሱስን ወልድ ብቻ ብላችሁ የምታስቡ አወጣን። እዚህ ያላችሁም ወገኖች ኢየሱስን ወልድ ብቻ ብላችሁ የምታስቡ ሙሉ ዕውቀት ስላልሆነ ወደ ማስተዋል እንድትደርሱ በእግዚአብሔር ቃል እናበረታታቸዋለን። ይህን ነገር እንድትረዱ በጣም እንመኛለን። ኢየሱስ ወልድ ብቻ ከሆነ የገባችሁ እሱ ሙሉ ዕውቀት አለ። ከሰማይ እንጀራ ኢየሱስ እንደሰጠን መጽሐፍ ቅዱስ ይናገራል። ዮሐንስ ወንጌል ምዕራፍ 51 ላይ ምዕራፍ 6 ላይ እግዚአብሔር ይመስገን። ዮሐንስ ወንጌል ምዕራፍ 6 አይናችንን
መክፈት እንድንከፍት የሚረዱ ብዙ የመጽሐፍ ቅዱስ ማስረጃዎች አሉ። ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ምን ይላል? ከሰማይ የወረደ ሕያው እንጀራ እኔ ነኝ ይላል። ኦኬ፣ ከሰማይ የወረደ ሕያው እንጀራ እኔ ነኝ። እንጀራው ማን ነው? እኔ ነኝ። እንጀራውን የሚሰጠውስ ማን ነው? ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ለዓለም ሕይወት የምሰጠው ማን ነው? ሰጪው ደግሞ እንጀራው ራሱ፣ እንጀራውንም የሚሰጠው ራሱ። እንዴ ሌላ አልመጣም። አብ ሌላ የተሰጠን ማን ነው? አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል አለ። ስለዚህ ምንድን ነው አለ? አንድያ ልጁን እስኪሰጥ ድረስ ከተባለ የሚሰጠው ልጁ ነው። ይሄ የሕይወት እንጀራ የተባለው እኮ ነው። ሌላ ተሰጣለ እንዴ? ሁለት አካላት ነው የተሰጡን። የሕይወት እንጀራ የተባለ ሌላ ነገር፣ የእግዚአብሔር ልጅ የሚባል ደግሞ ሌላ ነው የተሰጠ። አንድ እኮ ነው የተሰጠን። ያው አንዱ እኮ ነው። ወንድ ልጅ ተሰጠን ይላል ኢሳይያስ ሲናነብ ይላል፣ ሕፃን ተወልዶናል፣ ወንድ ልጅ ተሰጥቶናል። ወንድ ልጅ የተባለው የሕይወት እንጀራ የተባለው አንድያ ልጅ የተባለው አንድ ነገር ነው እንጂ ሶስት ነገር እኮ አልሰጠንም። ወንድ ልጅ ተሰጠን ሲባል አንድ፣ የሕይወት እንጀራ ተሰጠን ሲባል ሁለተኛ ሌላ አካል፣ አንድያ ልጁን ሰጠን ሲባል ደግሞ ሶስት አራት ነገር እኮ አልሰጠንም። አንድ ነገር ነው የተሰጠን። ይሄ አንዱ ነገር ግን በተለያየ አገላለጽ ይገለጻል። ወንድ ልጅ ቢባል ያ የተሰጠንን አካል ነው። የሕይወት እንጀራ ተሰጠን ቢባል አሁንም ያን የተሰጠንን አካል ነው። አንድያ ልጁን ሰጠን ሲባልም አሁንም ያን የተሰጠንን አካል ነው የሚናገር። ስለ አንድ ነገር ነው የምናወራው ካለ የሕይወት እንጀራ የተባለው ራሱ ሆኖ ሰጪ እንዴት ራሱ ሆነ? ወልድ ብቻ ከሆነ ወልድን ሰጠን ብሎ ማን ነው ወልድን የሰጠን? ወልድን የሰጠሁት እኔ ነኝ እንዴት ይላል? እንግዲህ የሕይወት እንጀራ የተባለው ወልድ ከሆነ ማለት ነው። ተሰጠን የተባለው ወንድ ልጅ ነው። ሕፃን ተወልዶናል፣ ወንድ ልጅ ተሰጥቶናል። ስለዚህ ያ ወልድ የምንለው ያ ወንድ ልጅ ነው። እዚህ ጋር ደግሞ መጥቶ ያንን የወንድ ልጅ የሕይወት እንጀራ ይለዋል። ሰጭም ነው ተሰጭም ነው። ሰጪ ሲሆን ተሰጪ ሲሆን ምን ማለት ነው? ወልድ ማለት ነው። ወንድ ልጅ ነው። ወንድ ልጅ ተሰጥቶናል። ስለዚህ የሕይወት እንጀራ ሰጠኋችሁ ሲል ያ የተሰጠው ምን ማለት ነው? ወልድነቱን ነው የሚያሳየው። የተሰጠን ምንድን ነው? ወንድ ልጅ ተሰጥቶናል። ስለዚህ የሕይወት እንጀራ እኔ የሕይወት እንጀራ ነኝ፣ የተሰጣችሁ የሕይወት እንጀራ እኔ ነኝ ካለ ወንድ ልጁ ወልድ የተባለው እኔ ነኝ ነው የሚለው። ከዛስ በኋላ ሰጪው እኔ ነኝ ሲል ምን ማለት ነው? እንጀራን የሚሰጥ ሌላ ማን አለ? ዮሐንስ ወንጌል ምዕራፍ እዛው ገልበጥ አድርጉና ቁጥር 32 ላይ ምን ይላል? ዮሐንስ ወንጌል ምዕራፍ 6 ቁጥር 32 ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ ማን ነው? አብ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። ስለዚህ ከሰማይ ማን ነው? አብ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። ስለዚህ ከሰማይ እውነተኛ እንጀራ የሚሰጣችሁ ማን ነው? አብ ነው። ስለዚህ ኢየሱስ ክርስቶስ የሕይወት እንጀራ እኔ ነኝ። ከዛስ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል፣ እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። ስለዚህ ሰጪው ማን ነው? እኔ ነኝ አለ ኢየሱስ። ስለዚህ ኢየሱስ እንጀራውን ሰጪው ኢየሱስ ሆኖ እንዴት ወልድ ብቻ ሊሆን ይችላል? ምክንያቱም እንጀራ የሚሰጥ ማን ነው ብሏል? አብ ነው ብሏላ። ከሰማይ የሕይወት እንጀራ የሚሰጣችሁ ማን ነው? አብ ነው። ከዚህ በላይ በምን ቋንቋ ሲናገረን ነው ኢየሱስ ወልድ ብቻ አለመሆኑም ይገባል? በምን ቋንቋ ይነገረን? ከዚህ በላይ በምን ቋንቋ ይነገረን? ጆሮአችንን ከደፈንን፣ ልባችንን ከደፈንን፣ እውነትን ለመቀበል ካልፈቀድን እንዴት ይሆናል? ስለዚህ ኢየሱስ ክርስቶስ የሕይወት እንጀራ ተብሎ የተሰጠን ወልድም እሱ ነው። ወንድ ልጅ የተባለ ስጦታችንም እሱ ነው። የሕይወት እንጀራ የተባለው ስጦታችንም እሱ ነው።
አንድያ ልጅ የተባለ ስጦታችንም እሱ ነው። እንደገና ደግሞ ይህንን እንጀራ የሰጠንም እሱ ነው። ምክንያቱም ምን አለ? ስለ ዓለም ሕይወት የምሰጠው እንጀራ እኔ የምሰጠው አለ። ሰጪውም ማን ነው? ራሱ ነው። ተሰጪውም እኔ ነኝ አለ። የሕይወት እንጀራ እኔ ነኝ አለ። ይህንን የሕይወት እንጀራ ደግሞ የምሰጣችሁም እኔ ነኝ አለ። ምዕራፍ 6 ቁጥር 32 ላይ ደግሞ የሕይወትን እንጀራ የሚሰጣችሁ ማን ነው? አብ ነው አለ። አብ ነው አለ። ስለዚህ ኢየሱስ ክርስቶስ ይህን ሁሉ ጥቅስ እያየሁኝ ኢየሱስ ወልድ ብቻ ነው ብዬ የምቀበልበት ምክንያት በምን ምክንያት ነው? አይ አባቶቻችን የኛ አባቶች እነማንተስ የሚባሉ እንደዛ ስላሉ ከባለቤቱ በላይ አባቶች የሚባሉ ሰዎች ማመን አለብን እንዴ? በ18ኛው እንትን የነበሩ በጣም የሚያጠኑት ስኮላር እንደዛ ላሉ፣ በ6ኛው ክፍለ ዘመን የነበሩት ስኮላር ከሌ የሚባሉት ስኮላር እንደዚህ አላሉ። እና ስኮላሮቹ እስከሚሉ ልጠብቅ ኢየሱስን ቁጭ አድርጌ ባለቤቱን ቁጭ አድርጌ ኢየሱስን ቁጭ አድርጌ ስኮላሮቹ እስኪሉልኝ ድረስ ልጠብቅ? እነሱ ማተሚያ ቤት አሳተመው እስከሚያወጡ ድረስ መጽሐፋቸውን አሳተመው ስኮላር ከሌ የሚባለው ስኮላር ኢየሱስ ወልድ ብቻ ሊባል አይችልም። ምክንያቱም የሕይወት እንጀራም ራሴ ነኝ አለ። እንደገና የሕይወትን እንጀራ የምሰጠውም እኔ ነኝ ካለ ኢየሱስን ወልድ ብቻ ነው ማለት አንችልም ብሎ አንድ ስኮላር እስኪጽፍልኝ መጠበቅ አለብኝ? ይህንን ነው አብዛኛው የሃይማኖት ቤተሰብ የሚጠብቀው። የሆነ ስኮላሮች እንደዛ እስከሚሉ ከዛ በኋላ ከሼልፋቸው ላይ አንስተው አራው ኢየሱስ ወልድ ብቻ አይደለም ምክንያቱም ስኮላር ከሌ ያለውን መጽሐፍ ላንብብላችሁ ብሎ ከዛ ከስኮላር ማንተስ ከጻፈው መጽሐፍ ላይ እስከሚያጸድቅልን ድረስ እንጠብቅ ወይስ ኢየሱስ ወልድ ብቻ አይደለም ምክንያቱም ስኮላር ከሌ ያለውን መጽሐፍ ላንብብላችሁ ብሎ ከዛ ከስኮላር ማንተስ ከጻፈው መጽሐፍ ላይ እስከሚያጸድቅልን ድረስ እንጠብቅ ወይስ መጽሐፉ የሚለውን ነገር እንቀበል? ለምሳሌ አንድ ሐሳብ ልጨምርላችሁና ለጥያቄ ለመጡ ሰዎች እድል መስጠት ስላለብኝ አንድ ሐሳብ ልጨምር። ሁለተኛ ጢሞቴዎስ ምዕራፍ 4 ላይ መጽሐፍ ቅዱሳችን ኢየሱስ ክርስቶስን ከሚገልጽልን ሐሳብ አንዱ ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ኢየሱስ ክርስቶስን ምን ብሎ ያስተዋውቀናል? መጽሐፍ ቅዱስ ጻድቅ ፈራጅ ብሎ ያስተዋውቀናል። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 8 ላይ ወይም ከ7 ጀምሬ ላንብበው፣ ወይም የተያያዘ ስለሆነ ከ6ም ባነበው ምንም አይደለም። በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የሚሄድበትም ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። ደግሞ መገለጡን ለሚጠብቁት ሁሉ እንጂ ለእኔ ብቻ አይደለም ይላል። እግዚአብሔር የተመሰገነ ይሁን። ያ ጌታ ኢየሱስ ክርስቶስ ሲገለጥ ይህንን አክሊል ለእኔ ያስረክበኛል አለ። ይህን ደግሞ የሚያደርገው ለእኔ ብቻ አይደለም መገለጡን ለሚጠብቁት ነው ሁሉ አለ። ማን ነው ብሎ ነው ግን ኢየሱስን እዚህ ጋር የጠቀሰው ሐዋርያው ጳውሎስ? ጻድቅ ፈራጅ የሆነው ጌታ ብሎ ነው ያስቀመጠው። በጣም የሚገርም ነገር። ኢየሱስ ክርስቶስን ጻድቅ ፈራጅ የሆነ ጌታ ነው ብሎ ካሉ በኋላ ወልድ ብቻ ነው ማለት አይቻልም ወይ? ጻድቅ ፈራጅ የሆነው ጌታ የሚገለጠው ጻድቅ ፈራጅ የሆነው ጌታ ኢየሱስ ነው ብሎ አለማመን ነው እንጂ ይሄ ጻድቅ የሚገለጠው ጻድቅ ፈራጅ የሆነው ጌታ ኢየሱስ ነው ከተባለ በኋላ ኢየሱስ ወልድ ብቻ ነው ብሎ ማለት አይቻልም። ለምን መሰላችሁ? አንደኛ ጴጥሮስ ምዕራፍ 2 ቁጥር 23 እንግዲህ በሁለተኛ ጢሞቴዎስ አሁን ባነበብንበት ክፍል ላይ ጌታ ኢየሱስን ጻድቅ የሆነው ፈራጅ ብሎ እንዳስቀመጠ ካያችሁ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 23 ላይ እንደዚህ ይላል። አንደኛ ጴጥሮስ ምዕራፍ 22
ምዕራፍ 2 ከቁጥር 22 ጀምሬ ላንብበው። እርሱ ኃጢአት አላደረገም፣ ተንኮልም አልተገኘበት፣ ተንኮልም በአፉ አልተገኘም። ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለማን ነው? በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ይህ አብ ካልሆነ ማን ነው? ራሱን የሰጠው ለማን ነው? በጽድቅ ለሚፈርደው ነው አለ። በጽድቅ የሚፈርደው ከሱ ውጭ ያለ ሌላ አካል ቢሆን ወይ ደግሞ ኢየሱስ ወልድ ብቻ ቢሆን ኖሮ እንዴት አድርጎ ነው የሚሆነው? ማን ነው በጽድቅ የሚፈርደው? ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 8 ኢየሱስ ነው። ስለዚህ ወልድ ለአብ ራሱን ሰጠ ሲባል ለሌላ አካል አይደለም የሰጠው። ምክንያቱም ራሱን የሰጠው ለማን ነው የሚለው እዚህ ቦታ ላይ በጽድቅ ለሚፈርደው ራሱን አሳልፎ ሰጠ አለ። በጽድቅ የሚፈርደው ማን ነው? ኢየሱስ ነው። የሕይወትን እንጀራ ሰጠ። የሕይወት እንጀራ ማን ነው? ራሱ ኢየሱስ ነው። የሕይወትን እንጀራ የሰጠን ማን ነው? ራሱ ኢየሱስ ነው። የሕይወት እንጀራ እኔ ነኝ አለ። ስለ ዓለም ሕይወት የምሰጠው እንጀራ እኔ የምሰጠው አለ። ሰጪም ነው ተሰጪም ነው። በወልድነቱ ተሰጪ ነው፣ በአብነቱ ሰጪ ነው። በወልድነቱ ራሱን ሰጠ፣ በአብነቱ ተቀባይ ነው። ሌላ ሊመጣ አይችልም። ኢየሱስን ወልድ ብቻ አድርጎ ለመሄድ ይሄ መጽሐፍ አይፈቅድም። እነዚህን ሁሉ አሁን ያነሳዋቸውን ነገሮች ምን ውስጥ ልንከታቸው? እግዚአብሔር የተመሰገነ ይሁን። ስለዚህ ኢየሱስ ክርስቶስ በመወለዱ ወንድ ልጅ ነው፣ ወልድ ነው። አለቅነት በጫንቃው ላይ ደግሞ ስለሆነ ድንቅ መካር ነው፣ ኃያል አምላክ ነው፣ የዘላለም አባት ነው፣ አብ ነው። ከኢየሱስ ውጭ የዘላለም አባት ተብሎ የተጠራ መጽሐፍ ቅዱስ ውስጥ የለም። የሕይወትን እንጀራ የሚሰጥ ከአብ ውጭ ሌላ የለም። የሕይወትን እንጀራ የሰጠው ኢየሱስ ነው ከተባለ ደግሞ ኢየሱስ ወልድ ብቻ አይደለም ማለት ነው። ምክንያቱም ከአብ በስተቀር የሕይወትን እንጀራ የሚሰጥ የለም። የሕይወትን እንጀራ የሚሰጣችሁ ማን ነው ብሏል? አብ ነው ብሏል። የት? ዮሐንስ ወንጌል ምዕራፍ 6 ቁጥር 32። መንፈስ ቅዱስ የኢየሱስ ነው ከተባለ እንግዳው ኢየሱስ አብ ነው። ለምን? መንፈስ ቅዱስ የአባታችን ነው። ማቴዎስ ወንጌል ምዕራፍ 10 ቁጥር 20። ሌሎችም በጣም በርካታ የመጽሐፍ ቅዱስ ማስረጃዎች አሉ። ኢየሱስን ወልድ ብቻ አድርጎ ማሳጠር ተገቢ አይደለም። ኢየሱስን ወልድ ወይም የእግዚአብሔር ልጅ ነው ብሎ ያስተማሩን ሐዋርያት ወልድነቱን ብቻ ሳይሆን አብነቱንም አስተምረውናል። የሕይወት እንጀራነቱን ብቻ ሳይሆን የሕይወት እንጀራ ሰጪም ራሱ መሆኑን አስተምረውናል። ራሱን አሳልፎ መስጠቱን ብቻ ሳይሆን ራሱን አሳልፎ የሚሰጥለት ጻድቅ ፈራጅም ራሱ መሆኑን አስተምረውናል። ኢየሱስ ክርስቶስ መንፈስ ቅዱስን እንደተቀበለ ብቻ ሳይሆን መንፈስ ቅዱስ የኢየሱስ መሆኑን አስተምረውናል። ብዙ ቦታ ላይ ያለው ችግር ግን ምንድነው? የኢየሱስ ክርስቶስን አንደኛውን ሳይድ ብቻ ላይ ትኩረት በመስጠት ሌላኛውን የኢየሱስን ማንነት ደግሞ ወይም ደግሞ ኢየሱስ የሚገለጽበትን ሌላኛውን ኢየሱስ የተገለጸበትን መገለጽ ደግሞ የመደበቅ የመሸፈን ወይም ለሌላ አካል የመስጠት ችግር ነው ያለውና እግዚአብሔር ከዚህ ነፃ ስላወጣን እግዚአብሔርን በጣም 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 እናመሰግናለን። ጌታ ኢየሱስ ክርስቶስ ለዘላለም የተባረከ ይሁን። ከሁሉ የሚበልጥ ዕውቀት ይሄ ነው። ከሁሉ ስለሚበልጥ ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ እንደ ጉዳት ቆጥረዋለሁ። ኢየሱስን ማወቅ አብንም መንፈስ ቅዱስን ማወቅ ካልሆነ
ኢየሱስን ማመን አብንም መንፈስ ቅዱስንም ማመን ካልሆነ እንዴት ከሁሉ ይልቅ የሚበልጥ ዕውቀት ኢየሱስ ብቻ ይሆናል? እግዚአብሔር የተመሰገነ ይሁን። ስለዚህ ትልቅ ነገር ነውና እግዚአብሔር የሰጠን እግዚአብሔርን በጣም በጣም እናመሰግናለን። አሁን ለጥያቄ ለሚጠይቁ ሰዎች እድል ለመስጠት እፈልጋለሁ።